በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን ማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ከሰሙነ ሕማማት ዓርብ ቀጥሎ ያለችው ቀዳሚት ሰንበት ቀዳም ስዑር ወይም ደግሞ የተሻረች ቅዳሜ ተብላ ትሰይማለችና ስለምን ይህ ስያሜ የተሰጣት በዚህ ዕለት ምን ተደረገልን የሚለውን ልናውቅ ያስፈልጋልና ይህንን አጥር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ከሰሙነ ሕማማት ዓርብ ቀጥሎ ያለችው ዕለተ ቅዳሜ ቀዳም ስዑር ወይም ደግሞ የተሻረች ቅዳሜ ተብላ ትሰይማለች። ስለምንድን ነው ይህ ስያሜ የተሰጣት? በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን የሚለውን ልናውቅ ያስፈልጋልና ይህንን እንማማራለን። እንግዲህ በዕለተ ዓርብ በስግደት በእንባ በሐዘን ከዋልን በኋላ ቀኑን ሙሉ እየሰገድን ላባችን ጠብ እስከሚል ድረስ ቀኑን ሙሉ በሐዘን ከዋልን በኋላ መጨረሻ ላይ ግን ስርዓቱን የምንፈጽመው ንሴብሖ እያልን እግዚአብሔር አምላክን እያመሰገንን ስቡሃ ዘተሰብሐ እያልን እግዚአብሔር አምላክን እያመሰገንን እየዘመርን በጭብጨባና በእልልታ ዘምረን መርሃ ግብራችንን እንጨርሳለን። ለምንድን ነው ይህንን የምናደርገው የሚለውን እንድታውቁ ስለፈለግኩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ ቅዱስ ነፍሱን ከቅዱስ ሥጋው ከለየ በኋላ ሥጋው ከ9 ሰዓት እስከ 11 ሰዓት ድረስ በመስቀል ላይ ነበረ። የአርማትያሱ ዮሴፍና ቅዱስ ኒቆዲሞስ በአንድነት ሆነው ከጲላጦስ ዘንድ ሄደው አስፈቅደው የክርስቶስን ሥጋ ከመስቀል ላይ ካወረዱት በኋላ በአዲስ በፍታ ገንዘው በአዲስ መቃብር አኖሩት። ትልቅ ድንጋይ ማንከባለው ዘጉበት። ወገኖቼ ታዲያ ጌታችን በአዲስ መቃብር ስለተቀመጠ እኛ እንዴት እናመሰግናለን፣ እንዴት ደግሞ ዝማሬን እንዘምራለን ብለው በአይምሯቸው ጥያቄ የሚፈጠርባቸው ሰዎች ሊኖሩ ይችላሉና ነው ይህንን ያነሳ ነው። ለምንድን ነው ይህንን የምናደርገው ስንል ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው ወደ አዲስ መቃብር መውረዱ ቢያሳዝነንም እንኳን በነፍሱ ግን ወደ ሲኦል ወርዶ በሲኦል ለ5500 ዘመን ሙሉ ሲሰቃዩ የነበሩትን ነፍሳት አውጥቶ ወደ ገነት አስገብቷቸዋል። ከጨለማ ወደ ብርሃን አውጥቷቸዋል። በነፍሱ ጌታችን ይህንን ስላደረገልን የተመሰገንክ ነህ እያልን ምስጉን ነህ እያልን እግዚአብሔር አምላክን ስቡሃ ዘተሰብሐ እያልን እየዘመርን በዝማሬ መርሃ ግብራችንን እንጨርሳለን ማለት ነው። በሰሙነ ሕማማት ዓርብ ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው ወደ መቃብር ቢወርድም በነፍሱ ግን ለዚያ ለ5500 ዘመን ሙሉ የትኛውም ሰው ጽድቅ እንኳን ቢሰራ ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ወደዚያ ወደ ድቅድቁ ጨለማ ወደ ሲኦል ይጣል ነበርና ወደዚያ ሲኦል ገብቶ ሲኦልን ባዶ አስቀርቷታል። ወገኖቼ ሲኦልን ባዶ አስቀርቷታል። ለእኛም ደግሞ ከዓመተ ፍዳ ከዓመተ ኩነኔ ከጨለማው ዘመን ወደ ዓመተ ምሕረት አሸጋግሩናል። ስለዚህ ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት አሸጋገርከን። ከሲኦል ወደ ገነት አስገባህን። ከጨለማ ወደ ብርሃን አወጣህን። ከሞት ወደ ሕይወት አሸጋገርከን። ከዲያብሎስ ግዞት ነፃ አወጣህን ስንል በዝማሬ መርሃ ግብራችንን እንጨርሳለን ማለት ነው። ልብ በሉ። ይህ የሚከናወነው በሰሙነ ሕማማት ዓርብ ነው። ጌታችን በሥጋው ወደ መቃብር ወረደ፣ በነፍሱ ደግሞ ወደ ሲኦል ሄዶ ሲኦልን ባዶ አደረጋት። የምሥራቹን ሰበከልን። ልብ በሉ ወገኖቼ። ታዲያ ከሰሙነ ሕማማት ዓርብ ቀጥሎ ያለችው
ቀዳሚት ሰንበት የተሻረች ቅዳሜ ተብላ ትከበራለች ወይም ደግሞ ቀዳም ስዑር ትባላለች። ስለምንድነው ቀዳም ስዑር የተባለችው? ለምን ደግሞ የተሻረች ቅዳሜ የተባለች የሚለውን ልናውቅ ያስፈልጋልና ስለ ቀዳሚት ሰንበት እንማማራለን ማለት ነው። ዕለተ ቀዳሚት እግዚአብሔር አምላካችን የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና እንስሳትን እንዲሁም ደግሞ በመጨረሻም የሰው ልጅ ባሪያውና በአምሳሉ ከፈጠረ በኋላ በዚች በቀዳሚት ሰንበት ወይም ደግሞ በቅዳሜ አርፎባታል። ልብ በሉ፣ ይቺ የመጀመሪያዋ ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር አምላካችን ስነ ፍጥረትን ፈጥሮ ስላረፈባት ታላቋ ሰንበት ተብላም ትጠራለች። ታላቋን ሰንበት ታዲያ እስራኤላውያን እንዲያከብሯት ታዘዋል። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስንመለከት እንደምናገኘው እግዚአብሔር አምላካችን በስድስቱ ቀን ፍጥረታትን ከፈጠረ በኋላ በሰባተኛው ዕለት በዚች በቅዳሜ ወይም ደግሞ በቀዳሚት ሰንበት ያረፈው በሌሎቹ ቀን ሰርተን በዚች ዕለት በቀዳሚት ሰንበት ደግሞ በስጋችን አርፈን ለነፍሳችን የሚበጃትን ሥራ እንድንሰራ ሊያዘን ነው። ሰንበትን አክብሮ አለን ጌታችን። እርሱ አርፎባት እረፉ አለን ጌታችን። ስለዚህ በዚች በቀዳሚት ሰንበት እናርፋለን በስጋችን አርፈን ደግሞ ለነፍሳችን የሚበጃትን ነገር እናደርጋለን። ለነፍሳችን ምንድን ነው የሚበጃት ስንል የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታሰረ መጠየቅ፣ የታመመ መጠየቅ፣ እንዲህ አይነት ለነፍሳችን የሚበጃትን ሥራ በዚች በቀዳሚት ሰንበት እንሰራ ዘንድ ጌታችን አርፎባት እረፉባት ሲለን ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ አዘዘን ማለት ነው። በአዲስ ኪዳንም ደግሞ በዚች በዕለተ ቀዳሚት ምን ተደረገ ስንል በዚች በዕለተ ቀዳሚት በአዲስ ኪዳን የተለየ የድህነት ሥራ ተከናውኖባታል። ወገኖቼ ምንድነው የተከናወነባት ስንል ጥንት በብሉይ ኪዳን እግዚአብሔር አምላካችን ፍጥረታትን ፈጥሮ ከፈጸመ በኋላ በዚች ዕለት በማረፍ ዕረፍትን አደረገባት። በብሉይ ኪዳን ወይም ደግሞ በጥንት ዕረፍትን እንዳደረገባት ሁሉ ደግሞ በአዲስ ኪዳንም የፍጥረት ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ዕለት በመቃብር አረፈባት። ወገኖቼ ልብ በሉ። በብሉይ ኪዳን ጌታችን ፍጥረታትን ፈጥሮ አረፈባት። በአዲስ ኪዳን ደግሞ አዳምን ነፃ ያወጣው ዘንድ ከጨለማ ወደ ብርሃን ያሸጋግረው ዘንድ ጌታችን ሕማምና ሞት ከተቀበለ በኋላ በዚች ዕለት በመቃብር አርፎባታል። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 27 ቁጥር 61 ላይ ስንመለከት እንደምናገኘው ማለት ነው። ልብ በሉ። ታዲያ በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚት ስዑር ወይም ደግሞ የተሻረች ቅዳሜ ተብላለች ማለት ነው። ምኗ ነው የተሻረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ አርፎባት እረፉባት፣ አክብሯት፣ ባርኳት፣ ቀድሷት፣ አክብሯት ብሎን ትእዛዝን ሰጥቶናል። በዚህም ትእዛዝ መሰረት ታዲያ ቅድስት ቤተ ክርስቲያናችን ከአምስቱ የግዝት በዓላት መካከል አንዱ አድርጋ ታከብሯለች ማለት ነው። ይህንን ዕለት ታዲያ በቀዳሚት ሰንበትና በሰንበተ ክርስቲያን መጾም አይገባምና በሁለቱም ዕለታት አንጾምም። አጽዋማት እንኳን ሲገቡ ከጾም ምግቦች እንታቀባለን እንጂ እስከ 6 ሰዓት እስከ 9 ሰዓት እህልና ውሃ ሳንቀምስ በእነዚህ ዕለታት አንጾምም። ልብ በሉ፣ አንጾምም። ስለዚህ ቀዳሚት ስዑር ታዲያ ስለምን ተባለች ስንል ከቃሉ ጀምሮ ስንመለከት ቀዳሚት ስዑር ማለት የቃሉ ትርጓሜ ስዑር ማለት የተሻረች ማለት ነው። በተለምዶ ግን ቀዳም ሹር እያልን እንጠራለን። ሹር ማለት ያንኑ ስዑር የሚለውን ለማመልከት የሚጠቀሙት ነው። ቀዳም ሹርም ይባላል በተለምዶ። ትክክለኛው ግን ቀዳሚት ስዑር ነው፣ የተሻረች ቅዳሜ ማለት ነው። ታዲያ ከምንድን ነው የተሻረችው ስንል ይቺ ቀዳሚት ሰንበት ቀዳም ስዑር የተባለችበት ምክንያት በዓመት አንድ ጊዜ ስለምትጾም ነው። ልብ በሉ። ቀደምን ብለናል። ቅዳሜንና እሁድን ከእህልና ከውሃ ተከልክለን ምንም እህልና ውሃ ሳንቀምስ እስከ 9 ሰዓትም ሆነ እስከ 6 ሰዓት ልንጾም አይገባም። አንጾም ወይም ደግሞ አይጾምም። ልብ በሉ።
5 የግዝት በዓላት በቅድስት ቤተ ክርስቲያናችን አሉ። እነዚህ 5 የግዝት በዓላት ምን ምንድን ናቸው ስንል ከአጋዕዝተ ዓለም ከቅድስት ሥላሴ እግዚአብሔር ወልድ ወር በገባ በ29 የግዝት በዓል ነው። ከመላእክት ወገን ደግሞ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ወር በገባ በ12 የግዝት በዓል ነው። ከፍጥረታት ወገን ደግሞ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወር በገባ በ29 የግዝት በዓል ነው። ከዕለታት ደግሞ ቀዳሚት ሰንበትና ሰንበተ ክርስቲያን የግዝት በዓል ናቸው። ከነዚህ የግዝት በዓላት መካከል አንዷ ቀዳሚት ሰንበት ናት። በዚች ቀዳሚት ሰንበት አንጾምም ብለናል። ነገር ግን በዓመት አንድ ጊዜ ስለምትጾም የማትጾማ ቅዳሜ ተጾሞባታልና በዚች ቀን ተሽራ ተጾሞባታልና የተሻረች ቅዳሜ ብለን እየጠራን በዚች ዕለት እንጾማለን ማለት ነው። ልንጾምም ይገባል ማለት ነው። ለምንድን ነው የምንጾመው ስንል ታዲያ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምና ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠባት ከሐሙስ ማታ አንስተው ጀምረው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም፣ አልቀመሱም። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ተያዘ። ከተያዘባት ሰዓት ጀምሮ ጌታችን ለእኛ ሲል እየተሰቃየ ጌታችን እኛን ከጨለማ ወደ ብርሃን ሊያወጣን እየተሰቃየ ጌታችን ለእኛ ሲል በአዲስ መቃብር አርፎ ሳለ እንዴት ብለን እህል ውሃ ባፋችን እንቀምሳለን? እንዴትስ የምንበላው ምግብ ይዋጥልናል ይወርድልናል? ሲሉ በቤታችን ቅድስት ድንግል ማርያምን ጨምሮ ሐዋርያቱም ጭምር ትንሣኤውን እስኪያዩ ድረስ ጾመዋል ማለት ነው። ይመኩበትና ተስፋ ያደርጉት የነበረው አምላካችን በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት በቅብብሎች በመጣው ትውፊት መሠረት ታዲያ ቅዱሳን ሐዋርያት በማዘን በጾምና በመጸለይ ዕለቷን እንዳከበሯት ሁሉ እኛም የተዋህዶ ልጆች የተሻለን ሐሙስ ማታ ጥቂት ለቁመተ ሥጋ ተመግበን ዓርብንና ቅዳሜን ጾመን ልናክፍል ይገባል። ለ2 ቀን ያህል ልናክፍል እህል ውሃ ላንቀምስ ይገባል ወገኖቼ። ያልተቻላቸው ከሐሙስ ማታ ማክፈል ያልተቻላቸው ደግሞ ዓርብ ማታ ከስግደት መልስ ለቁመተ ሥጋ ያህል ጥቂት ነገር ቀምሰው ቅዳሜን በጾም ያከብሯታል፣ ወይም ደግሞ ቅዳሜን በመጾም በዓለ ትንሣኤን ያከብራሉ። ልብ በሉ። ቅዳሜን መጾም የሁላችን ግዴታ ነው። ፍትሐ ነገሥቱም እንደሚያዘን የተቻላቸው ከሐሙስ ጀምሮ እንዲያከፍሉ፣ ያልተቻላቸው ግን ቅዳሜን ሊጾሙ እንደሚገባ ፍትሐ ነገሥቱ ጎልናል አስቀምጦልናልና ፍትሐ ነገሥቱ እንደሚያዘው ልንጾም ያስፈልጋል። በተለይ ቅዱስ ሥጋውን ክቡር ደሙን የምትቀበሉ ሰዎች የግድ ቅዳሜን ሙሉ ልትጾሙ ያስፈልጋል። ለምንድን ነው ይህ የሆነው ካልን ደግሞ ቅዱስ ሥጋውን ክቡር ደሙን ለመቀበል አንድ ሰው 18 ሰዓታት ያህል ሊጾም ይገባል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት ቅዱስ ነፍሱን ከቅዱስ ሥጋው እስከለየበት እስከ 9 ሰዓት ዓርብ እስከ 9 ሰዓት ድረስ 18 ሰዓት ይሆናል። እነዚያን 18 ሰዓት ለማሰብ ጌታዬ ለእኔ ሲል የተቀበላቸውን መከራዎች እያሰብኩ እጾማለሁ። 18 ሰዓት ከጾምኩ በኋላ ቆርባለሁ። ይህ ደግሞ የቤተ ክርስቲያናችን ስርዓት ነው። ስለዚህ የትንሣኤ ዕለት የምትጾሙ ሰዎች የግድ ቅዳሜን ቀኑን ሙሉ ልትጾሙ ይገባል። ዓርብ ማታ ለቁመተ ሥጋ ያህል ጥቂት ነገር ከተመገባችሁ በኋላ እስከ ትንሣኤ ድረስ ምንም አይነት ምግብ ሳትመገቡ ልታከፍሉ ይገባል ማለት ነው። ታዲያ በዚህ ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ ዓርብ ድረስ በስግደትና በጾም ያሳልፉ ምእመናን በዕለተ ቀዳሚት በቅጽረ ቤተ ክርስቲያን ይሰበስባሉ። የጧቱ ጸሎት ሲፈጸምም ታዲያ ካህናቱ ገብረ ሰላመ በመስቀሉ ሰላምን መሰረተ እያሉ በቤተ ክርስቲያን ለተሰበሰቡት ምእመናን ቄጤማ ያድላሉ። ስለምንድን ነው ቄጤማ የሚያድሉት የሚለውን ልናውቅ ያስፈልጋል። በሌላ በኩል ይህቺ ቀዳሚት ሰንበት ወይም ደግሞ ቀዳም ስዑር ለምለሚቱ ቅዳሜ ተብላም ትጠራለች። ለምለሚቱ ቅዳሜ ተብላ የምትጠራው ለምንድን ነው ስንል ካህናቱ ለምእመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ ነው። ሊቃውንት አባቶቻችን በቤተ ክርስቲያን ለተሰበሰቡት ቄጤማ ከሰጡ በኋላ ቃጭል እያቃጨሉ በየቤቱ እየሄዱ ይህንኑ ቄጤማ
ቄጤማ ይሰጣሉ። ቄጤማውንም ምዕመናን እስከ ትንሣኤ ሌሊት ድረስ በራሳቸው ላይ ያስሩታል። በቀዳም ስዑር ዕለት ቀሳውስትና ዲያቆናቱ ቃጭል እያቃጨሉ እየመቱ በመስቀሉ ሰላምን አደረገ እያሉ እየተናገሩ ይህንን የምስራች እያበሰሩ ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምዕመናን ይሰጣሉ። ልብ በሉ። ለምዕመናን ቄጤማውን በሚሰጡበት ጊዜ ታዲያ ምዕመናኑም ለቤተ ክርስቲያን አገልግሎት የሚውል ገጸ በረከትን ያቀርባሉ። ልብ በሉ። ቄጤማውንም በራሳቸው ላይ ያስራሉ። ቄጤማውን በራሳቸው ላይ ማሰራቸው ደግሞ አይሁድ ጌታችንን ሲያሰቃዩት ሊገድሉትም ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበት እንደሆነ ያንን ለማሰብ ነው፣ ለማስታወስ ነው። ልብ በሉ። ታዲያ የቄጤማው አመጣጥ ከየት ነው ስንል የቄጤማው አመጣጥና ሚስጥርም ከአባታችን ከኖህ ዘመን ጋር የተያዘ ታሪክ ነው። ምንድነው ታሪኩ ስንል ምድር በጥፋት ውሃ በጠፋችበት ወቅት ላይ የኖህ ታማኝ መልእክተኛ የሆነችው ርግብ የውሃውን መጉደል ያበሰረችው ርጥብ ቄጤማ ይዛ በመግባት ነበረ። ኖህ መጀመሪያ ቁራን ላከ። ቁራ ወጥቶ ሲመለከት የሚበላው የሚለቃቅመው ነገር ሲያገኝ በዛ ወጥቶ ቀረ። ርግብን ላካት። ርግብ ተመለከተች፣ ወጣች፣ ዞረች። የጥፋት ውሃ መግደሉን ስትመለከት የጥፋት ውሃ ጎድሏል ስትል ርጥብ ቄጤማ በአፏ ይዛ መታ ለኖህ ሰጠችው። ያበሰረችው ርጥብ ቄጤማ ይዛ ነው የጥፋት ውሃ መግደሉን ያበሰረችው። ዛሬም ታዲያ ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናት አባቶቻችን ቄጤማ ይዘው መጥተው በየቤታችን ያድሉናል። ይህም ደግሞ የምስራቹን እያበሰሩን ነው። ይህንን ልናውቅ ያስፈልጋል ወገኖቼ። ይቺ ቅዳሜ ቅዱስ ቅዳሜ በመባልም ትጠራለች። ለምንድን ነው ቅዱስ ቅዳሜ የተባለችው ስንል ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር አምላካችን በጥንት ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈባት ዕለት በመሆኗ ቅዱስ ቅዳሜ ተብላለች። በዘመነ ሐዲስም ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ደግሞ ሲኦልን በርብሮ ባዷን አስቀርቶባታል። በዚያ ለነበሩ ነፍሳትም የዘላለም ዕረፍትን አውርሶባታል በዚህች ዕለት። ስለዚህ ይቺ ዕለት ከሌሎች ዕለታት የተለየች ዕለት ስለሆነች ቅዱስ ቅዳሜ ተብላ ትጠራለች ማለት ነው። ልብ በሉ። ስለዚህ ይቺ ከሰሙነ ሕማማት ዓርብ ቀጥሎ ያለችው ቅዳሜ ለምን የተሻረች ቅዳሜ ተባለች? ለምን ቀዳም ስዑር ተባለች ስንል በዓመት አንድ ጊዜ ብቻ ስለምትጾም ነው። የማትጾሟ ቅዳሜ በዓመት አንድ ጊዜ ብቻ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የዋለባት ዕለት ስለሆነች ስለምትጾም ነው። በዓመት አንድ ጊዜ ብቻ የጌታችንን በመቃብር ማደር እያስብን ስለምንጾም ነው። ወገኖቼ ይህንን ዕለት ልንጾመው ግድ ነው። ለምን ካልን በምሳሌ አድርጌ ላስረዳችሁ። ለምሳሌ ወንድማችሁ እናታችሁ አባታችሁ በጣም የምትወዱት ሰው ቢሞትባችሁና ያ የሞተባችሁ ሰው አስክሬን በቤቱ ቢኖር አስክሬን በቤቱ አስቀምጣችሁ ትበላላችሁን? የምትወዱት ሰው ከጎናችሁ ሞቶ አታችሁት እንዴት ብላችሁ እህል ይበላላችኋል? እንዴት እስከ ጉሮሯችሁ ላይ ይወርድላችኋል? ያንን ነው ማሰብ ያለባችሁ። ጌታችንም ለእኛ ሲል ነው ያን ሁሉ መከራ ስቃይ ተቀብሎ በከርሰ መቃብር ያደረው። ስለዚህ ጌታዬ መድኃኒቴ ኢየሱስ ክርስቶስ በመቃብር ሆኖ ሥጋው በመቃብር አድሮ ሳለ እኔ እንዴት ብዬ ይበላልኛል? እንዴትስ ምግብ ይወርድልኛል? ብለን ራሳችንን አሳምነን ልንጾም ያስፈልጋል። እስከ ትንሣኤው ድረስ ልንጾም ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ ይችን ቀዳሚት ሰንበትን የምናከብረው በዚህ ምክንያት ነው። ስለዚህ እኛ የተማርነውን ደግሞ ላልተማሩ እህት ወንድሞቻችን ልናስተምር ያስፈልጋል። እኛ ያወቅነውን ደግሞ ላላወቁ እህት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም
ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።